ጉድ ሳይሰማ መስከረም አይጠባ። የአብርሽና የሩታን ጉድ ሚስጥሩን እንግዲህ ሊያሾ ዝርግፍግፍግፍ አድርገዋለች። የኔ ቆንጆ የኔ ማር፣ እኔ ስናገር ከዚህ በፊት አንቺ ምቀኛ፣ አንቺ ምናምን፣ አንቺን ብሎ የአገር ልጅ እያሉ እንግዲህ በውሸት ስላልደገፍኳቸው፣ በውሸት አብሬያቸው ስላልሆንኩኝ ያዙ ልቀቁኝ ብለው ነበረ። በጣም ደስ ብሎኛል። እንግዲህ ወደ ቪዲዮ እንሄዳለን። ለቤት አዲስ የሆናችሁ ሼር ላይክ አድርጉ እና በጣም ነው የሚገርመው። አይ ሊያሾ ትናገር በቃ። እውነት እኔ እኮ በቃ ሚዲያ ላይ ሀቅ ይዤ ስመጣ እውነቱን ሳወራ በቃ ሿሿ አትሰሩ፣ የመዳም ቅመሞች ተጠንቀቁ፣ ሁሉም የሚያወራው ለራሱ ነው፣ ባካችሁ ባካችሁ ብዬ ጉሮሬ እስኪያመኝ ድረስ በቃ ጭንቅላቴ በሽተኛ እስከሆን ድረስ ቪዲዮ ስሰራ በቃ አንቺን ብሎ የሀገር ልጅ ምናምን፣ እኔ የፈለገ ነገር ይሁን እኔ የፈለገ ነገር ይሁን እንጂ እኔ የሀገር ልጅ ነው ምናምን ለምን እናቴ አትሆንም? እውነቱን ከመናገር ወደኋላ አልልም ማለት ነው። እና በጣም ነው የሚገርመው። ወዳችኋለሁ፣ አበረታቱኝ። ላይ ወደ ቪዲዮ ባልና ሚስቶች ይሄ 80 ባልና ሚስቶች ናቸው። የ80 ባልና ከድሮ ከልጅነት ፍቅረኛ ጋር ታረኩኝ ያሉ ኮመንት ያሉ። ይሄ ነው የእናንተ ላይፍ። ስንት የሚታዩ አሉ፣ ስንት ዩቱብ ላይ ስንት የሚታዩ ላይፍን ቼንጅ የሚያደርጉ እንደነሱ መሆን ምናምን። እናንተ ምንድነው እዛው እንጀራ እየጋገራችሁ፣ እዛው ወጥ እያበሰላችሁ፣ እዛው ምንጣፍ አንጥፋችሁ መተኛት ስለሆነ የምትፈልጉት እንደዚህ አይነት ወሬ ነው የምትወዱት። አሁን እቺ ቪዲዮ ቁረጡና እዛ ቲክቶክ መንደር ላይ ሊያሾ የአረብ ሀገር ሲሰደበች ብላችሁ ደግሞ ወይ በሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ቤተሰቦች፣ ለቤቴ አዲስ የሆናችሁ ሼር ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ጠፍቻለሁ፣ አልተመቸኝም፣ ኔት ምናምን ወዘተ ማለት ነው አለው እና ዛሬ በጣም ሊያሾ አንጀቴን ቅቤ ስላጠጣችኝ ለሷ እና ለተመልካች እንግዲህ ይሄ ቪዲዮ ሲዘዋወር ነበረ። በነገራችን ላይ መልስ ለመስጠት ነው። ሩታና አብርሽ እኔ የሀገር ልጆች ናቸው፣ ገና ለገና የሀገሬ ልጆች ናቸው ብዬ በውሸት እነሱን መደገፍ አልፈልግም ማለት ነው። ምክንያቱም የልቤን ስለተናገረች ማለፍ አልፈለኩም። ይህንን ቪዲዮ በአብርሽና በሩታ ዙሪያ ላይ ተጀምሮ እስኪጨረስ ድረስ በቃ እየተናገርኩ ነበረ። ውሸት ነው፣ ድራማ ነው፣ ለአይዲያ ነው፣ ለዩቱብ ነው። ዩቱብ ላይ የሚወራው ሁሉ እውነት አይደለም። የመዳም ቅመሞች አታልቅሱ፣ አትበሉ፣ ውሸት ነው። በእኛ ቁማር እየተጫወቱ ነው። እኛ የመዳምን ቁሬ ቁምቡሬ የተጣለ ልብስ እየለበስን አንድ ደህና ልብስ እንኳን ሳይኖረን እነሱ ግን በእኛ ላይ ሙድ እየያዙ ማለት ነው። ሙድ እየያዙ ከመኪና መኪና ከቤት ቤት ገዙ ማለት ነው። እና እባካችሁ መቼ ነው የምትነቁት ግን? እናንተ መቼ ነው የምትነቁት? እንዴት ብሎ ነው አብርሽ ከሩታ ጋር ቤተሰብ ሽማግሌን እኮ በክብር አግብቷት እንዴት ብሎ ነው? ባይጋቡም ሽማግሌ ተልኳል፣ ቤተሰብ አውቋል፣ ሬዲ አብሮ መኖር ጀምረዋል አይደል እንዴ? እንደተጋቡ ቁጠሩት። እንዴት ብሎ ነው ታዲያ የድሮ ፍቅረኛው ጋር ሩታ ጋር የሚሄደው? ማነው ፍቅር ጋር የሚሄደው ስታስቡት? ፍቅርስ እንዴት ብላ ነው ከዛ ከሙስሊሙ ጋር ከፋህድ ልጅ ጋር ትዳር የምትመሰርተው? ማይሆን ነገር ስራ ነው። ስለዚህ ሚዲያ የማይገባችሁ ሰዎች እንዲህ ነው ብለን ስናስረዳችሁ ውሸት ነው፣ ያዙ ይልቀቁኝ፣ አንቺ ምን አገባሽ፣ አንቺ ቅናታሞ ጅኒ ጃንካ የምትሏላችሁ። ኧረ ተው ልብ ግዙ። እና አንዳንድ ጊዜ ሊያሾ የምሬ ነው ትመቸኛለች። በቃ ብዙዎቻችሁ ሊያሾን ሰግዝቃችሁ አንቺ እንደዚህ አንቺም ገረድ ነበርሽ ምናምን። እሺ እውነቱ ሲነገራችሁ እናንተ አይገባችሁም። እኛ እሺ እሷ ገረድ አይደለችም፣ እሺ እኛ ገረዶቹ ስንነግራችሁ አይገባችሁም። ለምንድን ነው እናንተ በሁሉም ነገር የተወራ ሁሉ እውነት የሚመስላችሁ፣ የተወራ ሁሉ ሀቅ የሚመስላችሁ? ለሩታና ለአብርሽ ያላለቀሰ የለም፣ ገንዘብ ያላዋጣ የለም፣ ያላከ የለም። ስጦታ ትራስ እንኳን ሳይቀርኩ ከአረብ ሀገር ተልኮላቸዋል ማለት ነው። እና ይሄ ምንድን ነው? ራሳችሁን ቻሉ። መጀመሪያ ለራስ ነው፣ ከራስ በላይ ንፋስ። ገባችሁ አይደለ? ማንንም ምንንም አትርዱ ማለት ነው። እና ሊያሾ በነገራችን ላይ በጣም ነው የምትመቸኝ። እስቲ ሊያሾን እንደኔ የሚመቸው ሰው ሼር ላይክ ሰብስክራይብ ያደርግና በጣም ነው የምትመቸኝ። ግን ሚዲያ ላይ ሀቅ የሚናገር ሰው እውነት የሚናገር ሰው አይወደድም አውቃለሁ። በቃ ይጠላል፣ ይተቻል። አንተ ቅናታም፣ አንተ እንደዚህ ይባላል። እና ሊያሾ በጣም ነው የምትመቸኝ። በዚሁ ቀጥይበት። ሀቁን ከማውራት ወደኋላ አትበይ። በቃ ሀቅ የያዘ ሰው ወርቁ አይወድቅም። በቃ ሀቁን አውሪ ማለት ነው። እና ይመችሽ ማለት ነው። እና አብርሽና ሩታ ደግሞ በቃ ይሄንን ህዝብ ተጫወቱበት። ለተመልካች ክብር የላቸው። እኛ እስቲ ከእናንተ ምን እንማር? ያኔ ሶሻል ሚዲያ ላይ ምን እንማር? በቃ እናንተ በቃ ሳትጣሉ ተጣላን፣ ሳታረግዙ አረገዝን፣ አረብ ሀገር ውጭ ሳትሄዱ ካናዳ ልሄድ ነው፣ ከካናዳ ተመለስኩኝ፣ ቦሌ ሄድኩኝ፣ ታረቅን፣ ቤተሰብ መጣ፣ እህት መጣች፣ እህታቸው ደግሞ ከአሜሪካ ነው ምናምን መጣች ተባለ አንድ ሰሞን።
ወደል ስትል ነበር። አሁን ኢትዮጵያ ውስጥ ስራ ጀምራለች መሰለኝ። በዛው ዩቱብ ከፈቱላት። በቃ ሁሉም የራሱን ቢዝነስ ነው እያጧጧፈ ያለው ማለት ነው። ገባችሁ? ማይጠግብ ከውሃ ይጠግባል ይላል እና እባካችሁ የአረብ ሀገር ሴቶች ላይ ብቻ ሳይሆን ለተመልካች ክብር ይኖራችሁ። አሜሪካ፣ ጀርመን ያደጉ ሀገሮች እናንተን ስለሚያዩዋችሁ እስቲ ቢያንስ እንኳን ለተመልካች ክብር ይኖራችሁ። በቃ ይሄን ነው የምለው እና ሊያሾዬ የኔ ማር የኔ ማኛ ይመችሽና እነሱ ምን አለባቸው ብለሽ ነው እኛንን ጥፋተኛ ብለን የእነሱን ቪዲዮ እያየንላቸው እኛንን እዚህ ያደረስናቸው ማለት ነው። እደግ ብዬ ያሳደግኩት ጥጃ አድጎ ምንድን ነው አደረገኝ? እኔኑ ምንድን ነው ቀብሮ ምንድን ነው ከፋፍቶ ቀበሬን? ብቻ እናንተ ጨርሱት በኮሜንት ማለት ነው። እና ዘሙካ ጠፋሽ ዛሬ ለምንድን ነው ላይቭ አልገባሽም እንዴ? ምን አጋጥሞሽ ነው ዘሙካ ብላችሁኛል። እንግዲህ አልተመቸኝም፣ አሞኛል፣ በጣም አሞኛል። ራሴን ምን እንደሆንኩ አላቅም። 2 ቀን 3 ቀን ይቆያል። ኃይለኛ ራስ ምታት አለብኝ። እኔ እንዴት እንደሚለቀኝ ምን እንደማድረግ አላቅም። ለዛ ነው የጠፋሁትኝ። ነገ ከተመቸኝ ብቅ ላለሁኝ። አልጠፋም። ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ፣ ኮፒ ሊንክ አድርጎ አበረታቱኝ እና ሊያሾ የተናገረችው ንግግር በጣም ስለተመቸኝ ነው። እናንተም እንግዲህ እስቲ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ ዱቅ አድርጉ። ዘሙካ ልክ ናት ልክ አይደለችም የሚለውን ኮሜንት ላይ ቁጭ አድርጉልኝ። በጣም